سلام زخوركم من فتوات بيسب نايش channel كمي تخونو لمون كم تلمود بستفرالي زعباتات مزيكم الله قدمي جن از channel نخعبي از فيديو دما انا بخلط نخبصح لايك شير كومنت بعبي دما سبسكرايب بمقبار جمرو منقس ኢትዮጵያ ዶክተር አብይ አህመድን ግዚያው መንግስት ትግራይ ሌተናል ጀነራል ታደሰ ወረደን ኣብ ስምምዕ ምብጽሖም ተፈሊጡ ሚስጥር ዘቃልዐ ቃለ መሕተት ሌተናል ጀነራል ጻድቃን ገብረትንሳኤውን ኣብ ማሕበራዊ ሚድያ ተዘርጊሑ ውዒሉ ኤርትራ ንኹናት ዝውልዕ እዩ ዝበለቶ መግለጺ ፕሬዝደንት ኢትዮጵያ ተማሊ አጋምሸት ግብረ መልሲ ሂዋትሉላ بعلت 27/01/2018 ዓመተ ምህረት ናብ አዲስ አበባ ጉዕዞም ዝገበሩ ግዚያው መንግስት ትግራይ ሌተናል ጀነራል ታደሰ ወረደ ተማሊ 28/01/2018 አጋምሸት መቐለ ኣትዮም ኣለዉ ድሕራብ ዝቀረባ እዋን ሕወሓት ምጥንኻር ብሄራዊ ሓድነት ብዝብል ብልዕሊ 3000 ካድሬታት ኣብ ዘካየደቶ ኣኼባ እቲ ብስም ሰባት ንሰባት ዝተጀመረ ዝምድና ምስ ኤርትራ ተጠናኺሩ ከም ዝቐጽል ኣገዳሲ ምዃኑን استزاربو ግዚያው መንግስት ሌተናል ጀነራል ታደሰ ወረደ ተማሊውን ኣብ ሞንጎ ክልቲኦም ህዝብታት ዝግበር ዘሎ ጽምዶ እንበር ኣብ መንግስቲ ንመንግስቲ ግን ብዕሊ ዝተጀመረ ጽምዶ የለን ክብሉ ተዛሪቦም ድሕሪ መግለጺ ደምዳማ አዋጅ መንግስቲ ኢትዮጵያ ናብ ሕብራት ሃገራት ብዝለኣኽዎ ናይ ክስ ደብዳቤ መንግስቲ ኤርትራን ሕወሓትን ፋኖን ብጽምዶ ኩናት ክኸፍቱ ለይዳለው ኣለው ብዝብል ክሲ ቀደማይ ሚኒስተር አብይ በወጻኢ ጉዳይ ሚኒስተሮም አቅሪቦም ምንዋሮም ይዝከርዩ በድሕሪዚ ክሲ ድማ ፕሬዝዳንት ታደሰ ወረደ ዕለት 27/01/2018 ዓመተ ምህረት ናብ አዲስ አበባ ተጓዒዞም ምስ ቀደማይ ሚኒስተር አብይ አህመድ ኣዋናዊ ጉዳይ ዘትዮም ተመሊሶም ኣለዉ ኣብ ማእኸል ዘተኦምውን ፕሬዝዳንት ግዚያዊ መንግስት ትግራይ ሌተናል ጀነራል ታደሰ ወረደ ንፈትለ ወርቅ ሓዊስካ ንላዕለወ ተመራሕቲ ጉጅለ ሕወሓት ካብ ፖለቲካ ትግራይ ንምዕላይ ዘኽእሉ ሓገዝ ክግበረሉውን ሓቲቶሎ ብዛዕባ ግን ንግዚኡ ዝተወሃበ መልሲ የለን ነገር ግን ክልቲኦም መንግስታት ኣብ መርድዳእ በፂሖም ኣለዉ ዝበሃል ጸገማት ብዘተን ይህን ምህንን ክፍትሑ ካብ ወጻኢ ብክልቲኡ ወገን ናብ ኩናት ክወስዱ ዝኽእሉ مسحاباتن نخزحلو كل وجن بحلافنة منفس كسرح كم زلوا قدما منيسرن ابين جنرال تادسن امر ددا بصي حملو جنرال تادسون قدايم زازيموم نام على تمليسوم لو جنرال صادقان ابز غبرو قال محتت كم زحبرو بريزيدنت هاجر إيرترا إسياس أفورقي نبريزيدنت تادسه ورده نغعزو صمدو تግራይን ኤርትራን እንቅፋት ስለዝኾን ካብ ስልጣኑ ከእለውም ድማ ኮርዳ ኣለዎ ዝብል ሓሳባዊ ቅድመ ኩናት ናብ ሕወሓት ከም ዘቕረበዩ ተናገሩ ዘሎ እዚ ክሳብ ክንደይ ሓቅነት ከም ዘለዎን ቀጻሊ ዘረአ ኮይኑ ብናይ ግለሰባት ትዕዝብቲ ግን ፕሬዝዳንት ታደሰ ወረደ ኣብ ዝሕዚ እዋን ከቢድ ሓላፍነት ተሸኪሙ ከም ዘሎ ዘመላኽቱ ነገራት ኣለዉ እዮም ፕሬዝዳንት ታደሰ ወረደ ናብ ስልጣን ክድይብ ከለው ብናይ ውድብ ሕወሓት ኣቅራባይነት ብናይ ቀዳማይ ሚኒስተር አብይ አህመድ ተቀባላይነት ከም ዝተሸሙ ዝፍለጥ ኮይኑ ስልጣን ካብ ዝሓዝሉ ዕለታት ሒዞም ክሳብ ሕዚ እንታይ ሰሪሖም ዝብል በተደጋጋሚ ዝንቀፍሉ ጉዳይ ኣብ ከቢድ ውጥረት ዘእተዎም መሲሉ ዝስማዓና ፈቲና ጸሊናውን ፕሬዝዳንት ታደሰ ወረደ ኣብዚ ሕዚ እዋን ኣብ መንጎ ውድብ ሕወሓትን ላዕለዎት ኣዘዝቲ ሰራዊት ትግራይን ፌደራል መንግስትን ዋና መራኻቢ ድልድል መስመር እዮም ምክንያቱ መንግስት ፌደራል በተደጋጋሚ ክሲ ዘቕርበሎም ንሕወሓትን ላዕለዎት ኣዘዝቲ ሰራዊት ትግራይን ምዃኑ ግልጽ እዩ በዚህ መሰረት ፕሬዝዳንት ታደሰ ወረደ ናይ ሕወሓትና ሰራዊት ድሌት ምስ ናይ ፌደራል መንግስት ድሌት ተጣዕም ከጓዓዙ ከቢድ ሓላፍነት ተሸኪሞም ይጓዓዙ ምህላዎም እዚ ርዱኡን ጭቡጥን ሓቂ እዩ ብኩሉ ማዕዝን ከከም ገጹ ዝኸዱ ዘለዎ ፕሬዝዳንት ታደሰ ወረደ እንሆ ብወገን ኤርትራ ካብ ሓላፍነቶም ይላዕልና ዝብል ዘረባ ድማ ይስማዕ ኣሎ ባርከስ ክብራት ተኸታተልና ነብዚ ቃሌ መሕተት ናይ ሌተናል ጀነራል ጻድቃን ገብረትንሳኤ ከምራሕኩም የቲፒኤልኤፍ አመራር ቀደም ብሎ ወደ ውጊያ ያስገባበትም ሁኔታ ውጊያውን የመራበትም ሁኔታ ትልቅ
ኢሹ አስነስቷል፣ ልዩነት ፈጥሯል። ራሱም ድርጅቱ ገምግሞ ብዙ ችግሮች አውጥቷል። ስልጣን መኖሪያን አድርጌያለሁ፣ አንድ ዲሞክራቲክ ነኝ። ይሄን ያለ ድርጅት ያንድን ደግሞ በጣም አስከፊ በሆነ ጦርነት ካለፈ በኋላ አንድን ህዝብ አንድ አድርጎ ይዞ መሄድ አይችልም። ይሄን እናስተካክል በሚባልበት ወቅት ደግሞ ይሄ ጉዳይ ሞቼ ካልሆንኩ በስተቀር አይሆንም አለን። ቲፒኤልኤፍ እኛ የረጅም ጊዜ ነገር አይደለም እያሰብን ያለ ነው። ብዙዎቻችን ያው በእድሜያችን የመጨረሻ ጊዜያት ያለን ሰዎች ነን። ተገደን ካልሆነ በስተቀር ወደ እንደዚህ አይነት ፖለቲካ ለመግባት የሚገፋ ብዙ ነገር የለም። የትግራይን የፖለቲካ አካሄድ ወደ መውጣት ወደማይችልበት ማጥ ከመግባቱ በፊት ወደ ሰላማዊ ዲሞክራሲያዊ የፖለቲካ ትራጀክተሪ እንዲገባ የሚያስችል በር ከፍተን የሚቀጥለው የፖለቲካ ስራ የሚሰሩ ፓርቲዎቹን ወጣቱ ጄኔሬሽን ይዞት እንዲሄድ ለማድረግ አስበን አያውቁም። እናንተ ጋር ተቀላቅለው ሊታገሉ እንዲያግዙ መግቢያው በር እንዴት ነው? የአቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። ይህ ሁኔታ ዝም ብለን ካየነው መጀመሪያ የሚጎዳው የትግራይ ህዝብ ነው። ጦርነት የመጀመር ፖሲቢሊቲው በጣም ከፍተኛ እየሆነ ሄደ። ስብሃት የድርጅቱ ጎድፋዘር አይነት ነገር ነው። ይሄ የፖለቲካ ካውንስል የማቆም ጉዳይ እነሱ ባደረጉት ስራ ካስቆሙት በኋላ በጠቅላላ በጦርነቱ ውስጥ ካስመዘገብነው ድል ይልቅ ይህንን ካውንስል ለማቆም በመቻላችን ያስገኘነው ድል ይበልጣል። ከዚህ ነፃ ለመሆን የሚያስችለው አንዱ መንገድ ከኢሳያስ መንግስት ጋር መሻረክ ነው። ሰርቀናልና እንደ ወንጀላችን እንዳይታወቅ ከኢሳያስ ጋር እንተባበራለን የሚል ሞኝ ፖለቲከኛ የለም። የትግራይን ህዝብ የሚኮረኩር አጀንዳ ያነሱና ምዕራብ ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን። ህዝብ ለህዝብ ቢገናኝ ምን ችግር አለበት? ደግነቱ የትግራይ ህዝብ ይህን በደንብ አውቆታል። የፕሪቶሪያው ስምምነት እንዳይፈጸምም ተፈናቃዮች እንዳይመለሱም የትግራይ ህዝብ ፖስቴጅ ያደረገው አሁን በዋስ የሚንቀሳቀሰው ቡድንና ቀደም ሲል እዛ ውስጥ የነበሩ ጀነራሎች ከኋላ ያደረጉበት ጥምረት ነው እንቅፋት የሆነው ብለው ይተነትናሉ። በዚህ ጉዳይ ላይ እናንተ አይሳይም? አቃፊ የሆነ ጊዜያዊ መንግስት መመስረት አለበት። ታደሰ በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን ፈርማለሁ ብሎ ነው የሄደው። አንዱንም አልተገበረም። ተፈናቃዮችን አልመለሰም። ከውጭ ኃይሎች ጋር መገናኘቱን አላስቆመም። እሱ ይገናኝ አይገናኝ አላውቅም፣ አልተገናኘውም ነው የሚለው። ግን የእሱ መንግስት የሚመራው እየተገናኘ ነው ያለው። ስለዚህ ሌላ መንግስት ይተካ ነው እያልን ያለው። እኛን ካባረሩ በኋላ የወረዳ አስተዳዳሪዎችን በጥቂት ካባረሩ በኋላ ራያም ሊሆን ይችላል፣ ደቡብ ምብራቅም ሊሆን ይችላል፣ አጋሜም ሊሆን ይችላል፣ ሽሬም ሊሆን ይችላል። የፈለጉትን እኮ ማድረግ አልቻሉም። ጦርነት እናድርግ አሉ፣ ጽምዶ ንፍጠር ከኢሳያስ ጋር አሉ። ነው አላቸው። ነው ብሏቸው እያለም ቢሆን ከዚህ ውጭ ሌላ መንገድ የለም፣ ይሄን እናድርግ ነው እያለው። እምባርከስ ክብራት ተከታተልትና እዚ ቃለ መሕተት በአማርኛ ቋንቋ እኳ እንተኾነ ከምዚ ክትሰምዕዎ ዝጸናሕኩም ይመስል ነይሩ ማለት እዩ። ኤርትራ ንኩናት ዝውልዕ እዩ ዝበለቶ መግለጺ ፕረዚደንት ኢትዮጵያ ትማሊ 28/01/2018 ኣጋምሸት ግብረ መልሲ ሂባትሉላ። ኤርትራ ነቲ ፕረዚደንት ኢትዮጵያ ዝሃቦ ንኣፍ ደገ ባሕሪ ዝምልከት ፍልይ ዝበለ መግለጺ መልሲ ሂባትሉ። ሚኒስትር ዜና የማነ ግብረ መስቀል ብሰሉስ ምሸት ኣብ ዝሃቦ ምላሽ እቲ ብወገን ኢትዮጵያ ዝተዋሃበ መግለጺ ሓድሽ ግጭት ክውልዕ ዝኽእል እዩ ክብል ነቒፉ። ፕረዚደንት ታየ አጽቀሥላሴ ንፓርላማ እታ ሃገር ኣብ ዝሃቦ ናይ መኽፈቲ መደረ ኢትዮጵያ ኣብ ዓለማዊ ኣህጉራውን ዞባውን ጉዳያት ንጡፍ ተሳትፎን ሓያል ጽልዋን ክህልዋ ከም ዘለዎ ብምግላጽ ቅድሚ 30 ዓመታት ኣፍ ደገ ባሕሪ ብዘይፍትሓዊ ኣገባብ ከም ዝተመንዝዐ ተዛሪቡ። ኢትዮጵያ ኣብ መንጎ ኣባይን ቀይሕ ባሕርን እትርከብ ሃገር እያ። ናይ መጻኢ ዕድላ ድማ ምስ ክልቲኡ ማያት ዝተኣሳሰረ እዩ ኢሉ። ይኹን እምበር ኢትዮጵያ ብዘይፍትሓዊ መንገድን ህዝባዊ ማእኸል ብዝገበረን ዘያሳተፈን ኣገባብ ካብ ባሕሪ ርሒቓ ጸኒሓ እያ። ብግልጺ ናይቲ ፕረዚደንት ዝተቆጠዐ ሚኒስትር የማነ ነቲ ክልተ ማያት ዝብል ሓሳብ ስጊንጥርን ንኣእምሮ ግር ዘብልን እዩ ክብል መሊሱሉ። ዋላ እኳ ቀዳማይ ሚኒስትር ኣብይ ኣሕመድ ዝርከቦም ላዕለዎት ሰበስልጣናት ወታደራዊትን ኣዘዝትን ሃገሮም ኣፍ ደገ ባሕሪ ከም ዝግባእ ክዛረቡ እንትጸንሑ እቲ ንላዕለዋዊ ዋንነትን ወደባት ኤርትራ ኣብ ምልክት ሕቶ ዘእተወ መግለጺ እቲ ፕረዚደንት ነቲ ጉዳይ ናብ ዝለዓለ ጠርዚ ዘብጽሕ እዩ ዝመስል።
ኣብ መወዳእታ ጉንበት 1991 ኣብ ኤርትራ ዝነበረ ጎባጥ ሰራዊት ኢትዮጵያ ብሓይልታት ህዝባዊ ግንባር ሓርነት ኤርትራ ተሳዒሩ ድሕሪ ምውጽኡ ኢትዮጵያ ወደብ ኣልቦ ኮይና እያ ተሪፋ። ኤርትራ በተዘባዓይነት ሕብረት ሃገራት ድሕሪ ዘካየደቶ ዳርጋ ሙሉእ ህዝቢ እታ ሃገር ናጽነት ዝድመጸሉ ህዝበ ውሳነ ሪፈረንደም ብምክያድ ብ24 ጉንበት 1993 ልዕላውነታ ብወግዒ ምስ ኣወጀት ኢትዮጵያ ብኣወኑ ወግዓዊ ኣፍልጦ ሂባታ። ክሳብ ደቡባዊ ኩናት ክልቴን ሃገራት ኣብ 1998 ዝውላዕ ከኣ ኢትዮጵያ ንዓሰብ ከም ናይ ነፃ ወደብ ክትጥቀመሉ ኣብ መንጎ ህዝባዊ ግንባርን ዝምራሕ ጊዜያዊ መንግስቲ ኤርትራ ብሕወሓት ዝቃለስ መሰጋገሪ መንግስቲ ኢህወደግን ስምምዕ ተበፂሑ ነይሩ። ዲፕሎማስያዊ ዓቕምታታ ኤርትራ ከም ዝተዳኸመ ኣብ ዝገለጸሉ ዘሎ እዋን ፕሬዚደንት ኢትዮጵያ ነቲ ኢትዮጵያ ኣፍልጦ ዝሃወቶ ልዕላዊ ወደባትን ግምጋምን ባሕሪ ኣብ ምልክት ሕቶ ምእታው ነቲ ኣብ መንጎ ኣስመራን ኣዲስ ኣበባን ተፈጢሩ ዘሎ ወጥሪ ዝያዳ ዘዕርግ ከይኮነ ኣይተርፍን። ፕሬዚደንት ታየ ኢትዮጵያ ናብዞም ማያት ንኽትምለስን ናይ ፍትሓዊ ልምዓት ተጠቃሚት ንኽትኸውንን መንግስቲ ኣብ ምስራሕ ይርከብ ብምባል ድሕሪ 3 ዓመታት ጉዳይ ኣፍ ደገ ባሕሪ ማሕበረሰብ ዓለም ዝዛረበሉ ዛዕባን ሓሳብን ክኸውን ክኢላ ኣሎ ኢሉ። ብቐጻሊ እውን ኣብ ዞባና ናይ ሓባር ናይ ልምዓት ተጠቃሚነት ዘሎ ድልየት ኣብ ግምት ዘእተወ ብምትሕብባርን ምትእስሳርን ንምሕያል ዲፕሎማስያዊን ሰላማውን ጻዕርታት ክግበሩ እዮም ይብል እቲ ኢትዮጵያዊ መራሒ። ሚኒስትር ዜና ኤርትራ ብወገኑ ብሰሉስ ኣብ ኤክስ ኣብ ዘውፅኦ ጽሑፍ መግለጺ ናይቲ ፕሬዚደንት ትርጉም ኣልቦ መስሓቕ ተባሂሉ ምትሓለፈ ነይሩ። እንተኾነ ኣብዚ ብዘይቋርጽ ክስተታት ዘስዕቦ ስቅያትን ዝተሐመሰ ዞባ ዘየድልን ክውገድ ዝኽእልን ተወሳኺ ግጭትን ንምስዋር ምውላዕ እንተኽእሎ ዘለዎ እዩ ክብል ድማ ገሊጹ። በቀዳማይ ሚኒስትር አብይ አሕመድ ዝምራሕ ገዛኢ ሰልፊ ታኺላ ግጭት ንምፍጣር ይሰርሕ ከም ዘለውን እቲ ኤርትራዊ በዓል ስልጣን ከሲሱ ኣሎ። ታሪኽ ከም ዝምስክሮ ሓይልታት ጎቢጠን ምግባተን ናይ ካልኦት ዘይንጸል መሰላት ሃገራዊ ሃብትን ጸጋታትን ግዳያት ዝኾነ ሃገራት ምምናይን ምምንዛዕን ምዃኑ ንምግባር ኩሉ ሳዕ ናይ ሸጠፍ ፈውሲ ክስንዑ እዮም ዝረኣዩ ይብል እቲ ካብ ኣስመራ ዝተዋህበ ምላሽ። ፕሬዚደንት ታየ ኣብ መግለጺኡ መንግስቲ ፍትሓውን ዘይተኣማምንን ኣፍደገ ባሕሪ ንምርካብ ምስ ሃገራት ናይ ዞባ ዲፕሎማስያዊን ሰላማውን መንገዲ ክሰርሕ እዩ ኢሉ። እንተኾነ ኣብ መንጎ ፕሬዚደንት ኢሳያስን ኣፈወርቅን ቀዳማይ ሚኒስትር አብይ አሕመድን ዝነበረ ተሪር ዝመስል ዝነበረ ዝምድና ተበቲኹ ኣብ መንጎኦም ምትፍናን ሰፊኑ ይርከብ። ኣብ ርእሰ ከተማታት ኣዲስ ኣበባን ኣስመራን ዘሎ ኤምባሲታት ክልቲአን ሃገራት ብዝተሓተ ደረጃ ንምስራሕ ምዃኑ ይገልጽ። ብኻልእ ወገን ኤርትራ ምስ ሕወሓት ብምትሕብባር ኣብ ልዕሊ ኣብ ኩናት ክትውልዕ ትሓስብ ከም ዘላ ኢትዮጵያ ናብ ሕብረት ሃገራት ጥርዓን ከም ዘቕረበት ማዕኸናት ዜና እቲ ሃገር ይሕብሩ ኣለዉ። አዲስ ስታንዳርድ ዝተባሃለ ማዕኸል ዜና እውን ኣብ ዘውፅኦ ጸብጻብ ሚኒስትር ጉዳያት ወጻኢ ጌዲዮን ጢሞቴዎስ ናብ ዋና ጸሓፊ ሕብረት ሃገራት አንቶኒ ጉተሬዝ ብምጽሓፍ እዩ እቲ ክሲ ኣቕሪቡ ዘሎ። ቅድሚ ሕጂ እውን ኣዲስ ኣበባ ተመሳሳሊ ጥርዓን ኣብ ልዕሊ ኤርትራ ኣቕሪባ ምንማራ ይዝከር። አብይን ኢሳያስን ተላፊኖም አንጻር ሕወሓት ዘካይድዎ ደማዊ ኩናት ብስምምዕ ፕሪቶሪያ ድሕሪ ምዕራፍ ኣብ መንጎኦም እቶም መራሕቲ ዝነበረ ጥቡቕ ዝምድና ብቐጻሊ ክልሕልሕ እዩ ጸኒሑ። ኣብዚ ቀረባ እዋን ድማ ብዶክተር ደብረጽዮን ገብረሚካኤል ዝመራሕ ሕወሓት ምስ ኤርትራ ዘጽንሖ ግጭት ንምፍታሕ ኣብ ጽምዶ ተጸሚዶም ከም ዘለዉ ይፍለጥ። ኣብ ዝሓለፈ ወርሒ እውን አብይ ኢትዮጵያን ዘለዓለም እስርቲ ቅርጺ ምድሪ ኮይና ክትነብር እያ ኢሉ ዝሓስብ ኢትዮጵያዊ እንተሃልዩ ብደው ዝሞተ እዩ ብምባል ሃገሩ እስርቲ ጂኦግራፊ ኮይና ከም ዘይትተረፍ ኣፍ ደገ ባሕሪ መሊሳ ከም እትረክብን ተሓንዩ ምንባሩ ዝዝከር እዩ። እምበኣርከስ ክቡራት ተኸታተልትና ንሎማዓንቲ ዝበልናዮም ዛዕባታት እዚኦም ይመስሉ ነይሮም። ቀድሚ ምውፃእኹም ግን እዚ ቻናል ንኸዓቢ እዚ ቪድዮ ድማ ናብ ካልኦት ንኸበፅሕ ላይክ፣ ሼር፣ ኮመንት ብዓብዪ ድማ ሰብስክራይብ ከይገበርኩም ከይትወፁ